ጊዜው በ1951 ዓመተ ምህረት ነበር። የኢትዮጵያውያን ኩራት የጥቁር ህዝቦች ድል በተመዘገበበት በሰሜኑ የሀገራችን ክፍል በሆነችው የአድዋ ከተማ ለኢትዮጵያ የሙዚቃ ታሪክ ባለውለታ የሆነ በተለይ በህብረ ዝማሬዎች ሥራ በርካታ አበርክቶ ያለው አንድ ሰው ተወለደ። በመጀመሪያ እኔ ወታደር ልጅ ነኝና አባቴ በግዳጅ በተለያየ ስፍራ ቦታ ይዟዟራል። ስለዚህ መጀመሪያው ትውልዴ አድዋ ነው። ለቤተሰቡ አራተኛ ልጅ ሆነው ሙሉ ገበየሁ አድዋ ከተማን በወርቆ ሳያድግባት የልጅነት ትዝታውንና ትውስታውን በቅጡ ሳይኖርባት አባቱ ወታደር ስለነበረ በየቦታው መንቀሳቀስ የግድ ሆነባቸው። በሚሊተሪ ህግ መሰረት በተለያየ ጊዜ የተለያየ ትዕዛዝ ይኖራልና እንደውም እንደምባለው እንደማቀው ባንቀልባ ታዝዬ ነው ወደ ማጨው ሄድኩት እና ማጨው አደኩኝ እስከ 8ኛ ክፍል ድረስ። ከዛ በኋላ ወደ ሙዚቃ ትምህርት ቤት የመጣሁበት ሂደት ነው የነበረ። የመጀመሪያ ደረጃ ትምህርቱን በማይጨው አንደኛ ደረጃ ትምህርት ቤት የተከታተለው ሙሉ ልቡ ለስፖርትና ለሙዚቃ እጅግ ቅርብ ነበረች። ሁላችንም ያው እንደተባለው ምን ጀምረው ያው የተወሰነ ብልጭታም የተወሰነ መነሻ የሚሆነን እዛው አንደኛ ደረጃ ትምህርት ቤት ውስጥ የምንፈጥራቸውና የተፈጠሩ ጉዳዮች ናቸው ብዬ ነው የማምነው ከራሴም ልምድ በመነሳት። ስለዚህ ትምህርት ቤት ላይ በጣም ብዙ አክቲቪቲ ነበር። ስፖርት አለ፣ የሙዚቃ አለ፣ የተለያዩ የእርሻ የምናምን የሚባሉ የተለያዩ አክቲቪቲዎች ነበሩና እኔ ሳተፍ የነበረው በሙዚቃ ክበብና በስፖርት ክበብ ውስጥ ነበር። በተለይ ሁለቱ የስፖርትና የሙዚቃ አስተማሪዎች እጅግ መልካሞች ነበሩ። በሙያው ላይ ጥሩ አስተያየት እንዲኖረን፣ ጥሩ ልምድ እንዲኖረን፣ እንድንወደው ሙያውን ብዙ ይገፋፉን ያበረታቱ ነበር። ወደ ኋላ ግን ያዘነበልኩት ወደ ሙዚቃው ነበር። ለሙዚቃ ያዘነበልኩበት ሁለት ጉዳዮች ናቸው። አንደኛ ሙዚቃው ወዲያው ነው እዛው ትምህርት ቤት እዛው ክፍል ውስጥ በመዘመርም በማለትም በተለያዩ እንቅስቃሴዎች እዛ ውስጥ የምታገኘው ስሜት አለ። ሁለተኛ ደግሞ አዲስ አበባ መሄድ የምትለዋ ነገር ስላለ ከስፖርቱ ይልቅ ሙዚቃውን የበለጠ እንድቀርበውና የበለጠ እንድወደው አድርገኝ። በዚህ ምክንያት እንግዲህ አዲስ አበባ እንድመጣ ምክንያት ሆኖኛል ማለት ይችላል። ያኔው ታዳጊ ሙሉ ነፍሱ ለጥበብ ሸፍታለችና የመጀመሪያ ደረጃ ትምህርቱን ማለትም 8ኛ ክፍልን እንደጨረሰ ገና ቦርቆ ሳይጠግብ በታዳጊነቱ ዘመን የነፍሱን የጥበብ ጥማት ሊያስታግስ ወደ አዲስ አበባ በማቅናት በ1964 ዓመተ ምህረት ያሬድ የሙዚቃ ትምህርት ቤትን ተቀላቀለ። ያው ሙዚቃ ትምህርት ቤት ያው የራሱ የሆነ አሰራርና የራሱ የሆነ ህግና ስርዓት አለ። እዛ ትምህርት ቤት ውስጥ ለመግባት ከተመዘገክ በኋላ ክረምት ኮርስ አለ። 3 ሳምንት ትምህርት ይሰጥህና ከ3 ሳምንት በኋላ ከተገቡት ተማሪዎች ፈተና ተፈትነህ የተሻለ ውጤት ያመጡ ምናልባት 200 ይሆናል የተመዘገቡት አይተ ከነዛ ውስጥ 45 ተማሪ ነበር የሚወሰደው። ስለዚህ በፈተና በማለፍ ሙዚቃ ትምህርት ቤት ያው ትምህርት መማር ጀመርኩ ማለት ይችላል። እንግዲህ ሙዚቃ ትምህርት ቤት ስትማር ደግሞ ካለፈው ከነበረው ከመጣህበት አንፃር ሙዚቃ ላንተ አዲስ ነገር ነው። ከ8ኛ ክፍል ነህ፣ ልጅ ነህ፣ መጫወት ትፈልጋለህ፣ መዝለል አለ፣ ገና ያልጨረስክም። ምክንያቱም እኛ ሙዚቃ ተማሪ ሲባል የተዝናና ምን እያለ ወጣ ብሎ እየጨፈረ ምን እያለ እንደዛ አይነት ነፃነት እንጂ ጧትና ማታ እንግዲህ አሁን እንደገለጽከው ማይነር የሚባል አለ። ማይነር ሁሉም ተማሪ የሚማረው ፒያኖ ነው። ሁለተኛ ደግሞ ሜጀር የሚባል አለ። ሜጀር ደግሞ የምትመደበው አንተ በፍላጎት አይደለም። የትምህርት ቤቱ ህግ አለ፣ አሰራር አለ። ከንፈርህን፣ ጣትህን እና ሌሎች ሊታዩ የሚችሉ ፈተናዎች እዛም አሉ። እነሱን ካዩ በኋላ ተለጥፈው ነው የምታየው እና ሜጀር የሆነ የፍላጎቴ ነበር ጊታር ነው፣ ቫዮሊን። ከዚህ ውጭ ደግሞ የአገር ባህል ውስጥ አንዱ እንድትማር ትደረጋለህ። ከነዛ ባህል መሳሪያዎች ውስጥ ማሲንቆ ተምሬያለሁ። በያሬድ የሙዚቃ ትምህርት ቤት በቆየባቸው 4 ዓመታት ከትምህርቱ ጎን ለጎን በርካታ ሀገራዊ ግዳጆች እንዲሁም ደግሞ ማህበራዊ ተሳትፎዎች ላይ ከጓደኞቹ ጋር በጋራ በመሆን የተለያዩ ሙዚቃዎችን ለማቅረብና ለማስተማር ዘምቷል። እዚህ ላይ ነውና የለውጡ ቁም ነገር ደንቆሮ እንዲሰማ ዲዳው እንዲ በያሬድ የሙዚቃ ትምህርት ቤት የተመረቀው ሙሉ በጊዜው ከሙዚቃ ትምህርት ቤት ሲወጡ በተለያዩ የሀገራችን ክፍሎች ተመድበው እንዲያስተምሩ ይደረግ ነበር። በዛን ወቅትም ሙሉ የተማረውን ለማስተማር የተመደበው ደሴ ነበር። ልቦናዬም ያለው ምንድነው
ቲያትር ቤቶች ውስጥ መግባት እዚሁ አካባቢ ከሙያው ጋር ቅርበት መፍጠር ነው የኔ ስሜትና ፍላጎት የነበረው። ያ ስመደብ ምንም ማድረግ አይቻልም። ያው ሄድኩ ትምህርት ሚኒስቴር ያው ፕሮሰሱን አሟላሁና ቅድሚያ የሚከፈል ለትራንስፖርት ለምናምን የሚከፈል ብር ምናምን እሱን እየነስቼ ተቀበልኩ። ከዛ በኋላ አልሄድኩም። ፍራንኩ ተቀበልኩና እዚሁ ተደራጀሁበት። የኋላ ግን ያው ባድራሻ ደብዳቤ ይመጣል። ያ ብር እንድትመልስ ትደረጋለህ። እኔ ለሽግግር ነው የተጠቀምኩበት። ያ ብር መለስኩ። ከዛ በኋላ ምንድነው የሆነው? ራስ ቲያትር አንድ ደብዳቤ ለሙዚቃ ትምህርት ቤት ያስገባል። ያሬድ ሙዚቃ ትምህርት ቤት በዚህ አመት ተመራቂ የሆነ አንድ ጠንካራ የሆነ ጎበዝ የሆነ ተሻለ ተማሪ መድባችሁ ላኩልን የሚል ጥያቄ ቀረበ። ስለዚህ በደብዳቤ ነው ራስ ቲያትር የሙዚቃ አሰልጣኝ በመሆን የመጀመሪያ ስራ የተቀላቀልኩት። ሙሉ ገበየውን የማውቀው ከ1971 ዓመተ ምህረት ጀምሮ በራስ ቲያትር አብረን በወጣትነት ቲያትር ቤት ውስጥ የተቀጠል ነው። ከሙዚቃ ትምህርት ቤት ግራጁዌት አድርጎ ነው ወደኛ የመጣው። እኛም በአጋጣሚ አምባሳደር ቲያትር የፊልም ማዕከል ይሁን ተብሎ ወደ ራስ ቲያትር ተቀየር። ወደ ራስ ቲያትር ተቀየር ብዙም አልቆየም፣ ሙሉም ተቀላቀለን ማለት ነው። አለቃችን ሆኖ ማለት ነው። ትውውቃችን ከዛ ነው የሚጀምረው። እዛ ራስ ቲያትር ስገባ ቡድን ውስጥ ነው የገባሁት የባህል ቡድን ውስጥ። እዛ ባህል ቡድን እነሱ አምባሳደር ቲያትር የነበሩ ልጆች እነ ፀሐይ ማለት ነው። እኔ ከመግባቴ አንድ አመት በፊት ከአምባሳደር ቲያትር የነበሩና እነሱ ተላምደው ተቀናይተው አንድ ሆነው ስራ የጀመሩ ነበሩ እና ጋሽ ተስፋዬ ለማ ወቅት ላይ ያሰባሰባቸው ናቸው። ስለዚህ እኔ ስገባ ለእኔ አዲስ ነው ይሄ። ሰው የሚመስልህ አሁን ሙዚቃ ራስ ቲያትር የባህል ሙዚቃ ነው፣ ዘፋኝ አንዳንድ አሉ፣ ጥሩ መንፈስ ያለበት ነው፣ ይደሰታል ብለው ነው የሚያስቡት፣ ይጫወታል፣ እዛ ዋ እድለኛ ነው ይሉኛል። እኔ ግን ጭንቀት ነው የሚሰማኝ። ምክንያቱም ኃላፊነቱ የከበደ ነው። ትቆጣጠራለህ፣ የገባ የወጣ የተበላሽ አልተበላሽ፣ ሁለተኛ ኤክስትራይት ታደርጋለህ፣ ያጠፋ ትቀጣለህ፣ ታስቀጣለህ። ይህ ሁሉ ኃላፊነት። በዚህ ላይ መድረክ ላይ የተለያዩ የሙዚቃ ስራዎች ውዝዋዜ አለ፣ ዘፈን አለ፣ ሙዚቃ አለ። እነዚህን በሙሉ ኃላፊነት የምትመራው አንተ ነው። ጥሩ ስብስብ ነበረ እና እሱ ከመጣበት ጊዜ ጀምሮ ብዙ ለውጥ ነበረ። ሙዚቃን በፍቅር ሰርተናል። የአለቃነትና የሰሪና የሰራተኝነት እንትንም አልነበረንም። ሙሉ ገበየው በራስ ቲያትር ከ1972 ጀምሮ ብዙ ስራዎችን የሰራ ነው። አንደኛ የባህል ቡድኑን የሚመራ ነበር። ስራዎቹ በጣም ሰፊ ናቸው። ከነዚህ ስራዎች ውስጥ አልፎ ተርፎ እንደገና ወደ ህፃናት ቲያትር ሄዶ ህፃናቶችን ገርቶ ያሳደገና ብዙ የህፃናት አርቲስቶችን ያፈራ ዛሬ የምናውቃቸው ለምሳሌ እንደ እሱ ባለው የመሳሰሉ አርቲስቶችን ያሳደገ ነው። ሙሉ ብዙ ስራዎች አሉ። እንኳን እኔ እሱ ራሱ ማስታወሳቸው የሱ ድርሻዎች ማለት የሱ ፈጠራ ድርሻዎች ለኔም ደርሰውኛል እና አንድ ዘፈኑን ደግሞ ማስታወስ ነበረ። ልጅቷ ውበቷ ቤት ላይ ድምቀቷ ምናምን ብለው የሚል ዘፈን ነበረው። ጅዳ ጅዳ ማለት አሁን ለምንድን ነው የሚል ዘፈን ሰጥቶኛል። ይታወቅ ነበረ ዘመኑ። ሙዚቃን ወይ ስነ ጥበብን አርትን ከተደሉት ሰዎች አንዱ ነው ብዬ ነው ሙሉን መገልጸው ነኝ። 14 ዓመታትን በራስ ቲያትር በርካታ ስራዎችን የሰራው ሙሉ ከ1972 ዓመተ ምህረት እስከ 1986 ዓመተ ምህረት በራስ ቲያትር ሰርቷል። ሙሉ ገበየው በ1969 ዓመተ ምህረት ከወይዘሮ ዓለም ሀብተ ማርያም ጋር ትዳር መስርቶ 6 ልጆችና 9 የልጅ ልጆችን አፍርቷል። ሙሉሽ በባህሪው ስራው ላይ ቀልድ አያውቅም። ስራ ከሆነ ስራ ነው። እኔም ደግሞ ስራውን በጣም ነው ማከብርለት። እንግዲህ ሙሉሽ ስራ ሲሰራ መጀመሪያ ቤተሰቡን ነው የሚያስገመግም።
ዜማ ሲያወጣ ቁጭ በይ ይለኛል። ልጆቹ ካሉ እኛ የሰጠነው አስተያየት ለሙሉሽ ትልቅ እንትን ነው። እኛ ጥሩ ነው ካልነው በዛው ይቀጥላል። አይ ካልወደድነው ደግሞ አንወደውም ካልነው ይቀይረዋል። የሚገርም ነገር አንዳንድ ጊዜ ሰጥቶ ሁሉ ዘፈኑን አውጥተው የዘፈኑ ሰዎች ሙሉሽ ይሄ ስራ እኮ ያንተ ነው ሲል ሰጥቼ ነበር ይላቸዋል። አንዳንድ ይረሳል። ትረሳዋለህ፣ ብዛት አለው በጣም ውስጤ ላይ እንትን ብሔር ብሔረሰብ በቃ ደምህ ነው። የሆነ የሚወርህ ነገር አለ። ብሔር ብሔረሰብ ስንሰራ አብረን በቃ እያለቀን ብዙ ነገር ነበር። ያ ሁሉ ታሪክ ስለሚመጣ ሌሎችንም ስራ ሰራ የሙሉሽ ስራ አይመስለኝም። አንዳንዴ ማመን ሁሉ ያቅተኛል እና ደስ ይለኛል በጣም። በዛ ላይ ደግሞ በሱ ሙያ ያለች አሜን ሙሉ በጣም ጎበዝ ድምፃዊ ነበረች። የድል ፈንታሁንና አልቀጠለችበት። ሁለገቡ የሙዚቃ ባለሙያ ሙሉ ገበየሁ ከአብራኩ ካፈራቸው ልጆቹ በተጨማሪ በጥበብ የወለዳቸው ልጆች በርካታ ናቸው። ይህንንም ፍሬ ያፈራው በሕፃናትና ወጣቶች ቲያትር ቤት ከገባ በኋላ ነው። ወደ ሕፃናት ቲያትር እንዲሄድ ትልቁን አስተዋጽኦ ያደረገው ነገር ምንድነው? እዛ አምባሳደር ቲያትር የነበሩ ልጆች ናቸው ወደ ራስ ቲያትር የመጡት። ያንን ደግሞ ያሰባሰበው ጋሽ ተስፋዬ ስለነበረ የሙያ አባታችን የሚሉት እሱን ነው፣ ጋሽ የሚሉት እሱን ነው። እኔ እኩያቸው ስለነበር ሙሉ ነው የሚል። ስለዚህ የሙያ አባት መሆኑ ጋሼ መባል ያንገበገበኝ ነበር። በቃ እኔ መቼ ነው ጋሼ መባል? መቼ ነው የሙያ ልጆችን ማፈራው? የሙያ አባታችን ሙሉ ነው መባለው መቼ ነው የሚል ነገር ነውና ጋሼ የሚሉኝ የሙያ አባታችን ሙሉ ነው የሚሉ ልጆችን ማፍራት መቻል ያስፈልገኛል። በራሴ አምሳል በራሴ መንገድ ማሰለጥናቸው ማሳድጋቸው ልጆች ሊኖሩኝ ይገባል የሚል እምነት አሳድሬ ሕፃናት ቲያትር ሕፃናትና ወጣት ቲያትር የሚባል ስለተከፈተ እዛ ልቦናዬ ውስጤ ሁሉ የሸፈተው ያኔ ነበርና በስንት መከራ በስንት ጥያቄ በስንት ውጣ ውረድ ወደ ሕፃናትና ወጣቶች ቲያትር ቤት እንዲዛወሩ ሲሄድ የሙዚቃ መሳሪያ የለም፣ ልጆች የሉም፣ ማንም የለም፣ ባዶ ግቢ ነው የገጠመኝ። እንግዲህ ልዩነቱን ማየት ነው። መርካቶ አውቶቡስ እዛ የነበረው ግርግር የነበረው ሰው ብዛት ምናምን፣ አዲስ አበባ እንትን ደግሞ 4 ኪሎ ደግሞ ወክማ ደግሞ ስትሄድ ደግሞ ግቢው ሰፊ ነው፣ ጭር ያለ ነው፣ መድረክ ምንም የለም፣ ማንም ሙያተኛ ባዶ ነው። አሁን ጭውን ያለብኝ በረሃ ውስጥ እንደገባሁ ማለት ነው። ምን ማድረግ አለብኝ? እርግጥ በውስጤ የጠነሰስኩት ነገር አለ። ሕፃናት ስመጣ የራሴ ልጆችን ማሰባሰብ አለብኝ የሚል ነገር ነው። አሁን ከአስተዳደሩ ከአድሚኒስትሬሽኑ ጋር እዛ ያለው አስተዳደር ያኔ ደግሞ በጣም ለሙያ ፍቅር የነበራቸው በጣም ጠንካራ ሰዎች ነበሩ። እነ ሞሲያ ቀጀላ እና አበበ ከበደ ሌሎችም ነበሩ እና ተነጋገር። ሞሲያ ቀጀላ ስራ አስኪያጁ ነበር። እኔ መስራት የምፈልገው በሕፃናት ነው፣ እዚህ ግን ስመለከት ባዶ ምንም ነገር የለምና በሕፃናት ነው መስራት የምፈልገው የሚል ሀሳብ መጣ። እድሉ ተሰጠኝ። መሳሪያ ቤቴ ስላለኝ የቤቴ መሳሪያ መጣሁ። እቃዎችን ሰበሰብኩና መጣሁ። አሁን ልጆቹን ከየት ላምጣ? 4 ኪሎ ነው ያለሁት። አንድ አስተማሪ ነበር መምህር ብርሃኑ ቦንጋ፣ ሁሉ ጊዜ አነሳዋለሁኝና ሙዚቃ ትምህርት ቤት አብረን ስንማር የነበር ነው። እሱ 4 ኪሎ ላይ ያለ እዛ ሚኒሊክ ትምህርት ቤት አገኘሁትና እንዲህ መጥቻለሁ። አሁን ልጆቹን ፈልጋለሁና እንዴት ነው የሚሻለኝ? አንተ ጋር ምን ልጆች አሉ አለኝ። 1-4 ልጆች የሆኑ አለ። እነሱን ሰጠኝ። እነሱን አሁን እንደ መሪ ነው ያረኳቸው። እዛ ሰፈር 4 ኪሎ ላይ እነማን የሙዚቃ ፍላጎት እነማን የሙዚቃ ፍቅር እንዳላቸው አሁን በእነሱ መሪነት ማሰስ ጀመርኩኝ። ያው ሙሉ ገበየሁ ለኔ አባት እንደ አባት ነው። ሙሉን ማውቀው 8 ዓመቴ እያለ ነው። የሙያ አባቴ ነው። ያው ከቤተሰብ ቀጥሎ ተቀብሎ ብዙ ነገር ያሳየን ሰው እሱ የዜማና የግጥም ባለሙያም ሙዚቀኛም ስለሆነ እዛ ላይ አተኩሯል። ግን እኛ እንትኖች ነን፣ ውዝዋዜ ባለሙያዎች ነበርን ያኔ ማለት ነው። ግን እንደዛም ቢሆን በጣም ብዙ እንትኖች እንድንሰራ ይፈልጋል። አንድ ብቻ ሙያ እንዲኖረን አይደለም ይፈልጋል። እኔ ድምጻዊ ነበርኩኝ። ሙሉን ያስመጣኝ ሕፃናት ቲያትር
ከሌሎች ልጆች እና ዮዲት ነበሩ ስዘፍን አይተውኝ በጣም ትንጥዬ ልጅ ምዘፍናለች ምናምን ብለውት እስቲ አምጧት ብሎ እሱ ነው ሙዚቃ ውስጥ እንድገባ የሚያደርገኝ። ሪትም አላቅ ምንም አላቅ ብዙ ነገሮችን ያስተማረኝ ስለ ሪትምም ስለ ዜማም ስለ ግጥምም ያስተማረኝ እሱ ነው። ዘመናዊ ዳንስ የለም ነበር እዛ እኛ ስንገባ፣ ግን እኛ ዘመናዊ ዳንስ እንዲኖርላ እሱ ገፋፍቶን የሆነ ነገር መኖር አለበት ብሎ ያስባሉ። ሁሌ አንድ ነገር ብቻ ይዛችሁ ቁጭ አትበሉ። አሁን ክራር የሚጫወት አለ፣ ክራርም ኦርጋንም ሁሉ ያመቻችልናል። ብቻ ኤሪያውን በቃ የኪነ ጥበብ ነገሩን ሰፋ አድርገን እንድንይዝ ያደርገናል። እንደውም አንድ እስከ ዳር አሁን ለንደን ነው ያለችው እናቷ እንጀራ ተጋግር ነበር። እዛ እንግዲህ 4 ኪሎ እንጀራ የሚጋገርበት ምንድን ነው የሚባል ኩሽና ውስጥ ገብቼ ነው ማወራት እና እንዲህ እንትን ያለ ደግሞ ፍጹም አለችኝ። አይ ግድ የለሽም ምናምን አሳመንኳት ይሻለኝ። ያሁን ልጇ ለንደን ነው ያለችው። በዚህ ውዝዋዜው ነው ሄደችው። እንዲህ ያረኩኝ ልጆቹን አሰባሰብኩ። እንግዲህ እነ ጃኪ እነ ምናምን ማለት ነው እዛ 4 ኪሎ ልጆች ናቸው እየሰራሁ እንደዚህ እየተነጋገሩ አሁን መምጣት ጀመሩ። አንድ ጊዜ እዛ እያሰራኋቸው መዝሙር ኢሲኤ መዝሙር እንዲዘምሩ ልጆች ታሳቢ ተደርጎ ይዘምሩ ተባለ። ይዘጋጁ። ስናዘጋጃቸው ምን ይዘን መጣን? ከዛ ምን አገኘን? አንድ ቢጫ ቁምጣ፣ ሸራ ጫማ፣ አንድ ቲሸርት የሚዘምሩበት ይዛ በቀጥታ እዛ ዘምረው ከመጡ በኋላ እሱን የመስሪያ ቤቱ ንብረት አድርገን ያዝነውና ዩኒፎርም ሆነ ማለት ነው። በሱ ነው መዘመር የጀመሩት። ምንድነው ፎርማቱ ምን መሆን መቻል አለበት ብዬ ወሰንኩኝ። በቃ የባህል ከራስ ቲያትር ፎርማቱን ነው የወሰንኩት። የባህል ሙዚቃ ዘመናዊ ደግሞ የወቅቱና የልጆቹን ሊስብ የሚችል ያንን ማይክልና ጃክሰን የገነኑበት ዘመን ነው። ማይክል ጃክሰን ኮፍያ የሚወረወርበት ተናረ የባህል ሙዚቃ አረግን። ሌሎች የልጆች ደግሞ የቴሜቴ ምናምን እነዚህ የባህል ጫውታዎችን እነሱን አዘጋጀንና ትምህርት ቤቱ እዛው መስሪያ ቤቱ ጋር ተገመገመ፣ ተጨበጨበ። በቃ ትርኢት ምናምን ይቅረ ተባለ፣ ቀረበ። በሚገርም ሁኔታ እጅግ ተወዳጅ ሆኖ ድሮ እንዳልኩ ቲያትሩ ጀምሮ ነበር፣ ትንሽ ነበረ። ሙዚቃው ከጀመረ በኋላ ከገባው ሰው ይልቅ የሚመለሰው መብዛት ጀመረ እና ህጻናት ወጣቶች ቲያትር በሙዚቃው ስሙ እየናኘ ህጻናት ወጣቶች ቲያትር ስሙ ከፍ እያለ የመጣበት ሁኔታ ነው የተፈጠረው ማለት ይችላል። ስለዚህ የኔ ምኞት ሰምሮ ጋሼ መባልበት ሁኔታ ተፈጠረ። ሙሉ አባት ነው። ከቤተሰብም እንደ አባት ተረክቦ ነው ማለት ልጆች ነበርን። ለልጆች ኃላፊነት ተሰጥቶት የመጣ አባት ነበር። እንደ አባት ያሳደገን ኃላፊነት ወስዶ አሁንም እንደ አባት ቢቆጣን የምንፈራው የምናከብረው ሰው ነው። ያኔ በቃ እኛን ከምንም ነገር ጽድት ብለ በቃ ኪነ ጥበቡን ብቻ እንድንሰራ ስለሚፈልግ በጣም ነበር የሚቆጣን። ምንም ነገር እሱ ሲመጣ በስነ ስርዓት ምናምን ሁሉ ነገር ከዛ በኋላ እያደግን መተን አሁን ላለንበት ነገር ለብዙዎቻችን አሪፍ ነገር የሆነው ያን ጊዜ የያዘን አያያዝ አሪፍ ስለነበረ ነው። በመጀመሪያ የልጆች መዝሙሮችን አሰባስቤ ድንቡልቃ ከሚባል ሙዚቃ ቤት ጋራ ካሴት አሳተሙ። ያ ሲዲ የልጆች ሙዚቃ ከለቀቅን ጀምሮ የበለጠ ቤቱም ቲያትር ቤቱም ተወዳጅ እንዲሆን የሆነበት አጋጣሚ ነው የፈጠርነው። ልክ እንደ ራስ ቲያትር ትልቁ ዘፋኝ በካሴት ዘፈኑ እንዲያወጣ ነዋየት አለ ሲባል ራስ ቲያትር፣ ፀሐየት አለ ሲባል ራስ ቲያትር ካሴት እንዲያሳትም ግን እኛ ትልቁ ሚና ተጫውተናል። እዚህም እችን ሮል ሞዴል አድርጋት እዚህም ካሴት እንዲያወጡ ሲዲ እንዲያወጡ በማድረግ የት ነው ያሉት? ህጻናት ቲያትር እንዲገን ህጻናት ቲያትር የተሻለ ተቀባይነት እንዲኖረውና የሙያ ልጆቼም ደግሞ እነዚህ ታዳጊዎች ደግሞ ስም እንዲያገኙ ስማቸው ደግሞ ከፍ እንዲል ህዝብ ጋር ደግሞ እንዲተዋወቁ ያደረኩባቸው አጋጣሚዎች ፈጥሬያለሁ ማለት ይችላል። ሙሉ ገበየሁ ከ1986 እስከ 1993 በህፃናትና ወጣቶች ቲያትር በቆየባቸው ዓመታት በሀገራችን የመጀመሪያ የሆነውን የህፃናት የሙዚቃ ቡድን በማቋቋም ይታወቃል። በዚህም በስራዎቹና በስብዕናው በርካታ ሽልማቶችን ተቀናጅቷል።
በህብረ ዝማሬዎች ውስጥ የራሱን ፈጠራና ልዩ መልክ በመስጠት ከሙያ አጋሮቹ ጋር በርካታ ስራዎችን የሰራው ሁለገቡ የሙዚቃ ባለሙያ ከነዛ ስራዎቹ መካከል ዘመን ተሻጋሪ በመሆን በርካታ ዓመታትን በሰው ልብ ውስጥ የገባ ከበርካቶች አንደበት የማይጠፋ ከሊቅ እስከ ደቂቅ በአንድነት የሚታወቅ ህብረ ዝማሬ ያለው እርሱም ከበርካታ ህዝብ ጋር ያስተዋወቀው ዘመን ተሻጋሪ ስራው ነው። እኔን አስተዋወቀኝ የበለጠ ህዝብ ውስጥ ድገባ ያደረገኝ ስራ ነው ብዬ ማምነው ከልጅ እስከ አዋቂ የሚዘምረው ነው። የብሔር ብሔረሰብ መዝሙር ነው። የተማማልበት ኪዳን ኪዳን የወልገ መንግስታችን ለሁላችን እውን ሆነ። ብሔር ብሔረሰብ ምንድነው? የአራተኛው የኦሮሚያ ብሔር ብሔረሰቦች ቀን በዓል በሚከበርበት ወቅት ላይ ነው እና ስብሰባ ተደረገና መስሪያ ቤቱ መዝሙር ያስፈልጋል ተባለ። እነማን ይስሩት ሲባል ሙሉና ቢኒያም ተባልኛ። ላሳጥርልህና ተቀበልኩ። ስሰራ ግን አንደኛ በልጆች ነው የምሰራው። ለምን አሁን ልጆች ያልኩበት ምክንያት ምንድነው? ድሮ በትልልቆች መዝሙር በዛ ጊዜ በደርግ ጊዜ በምራብ ብዙ መዝሙሮች ተዘምረዋልና ስሜቱ ተቀይሯል። ያኔ ዘመን ትንሽ ጦርነት ምናምን ተጠልዟልና ጆሮ የሰው ጆሮ ስለዚህ የሰው ጆሮ ሳውንድ ማለት የሰው ድምጽ ሳውንዱን መቀየር ያስፈልጋል። የሚያደምጥበትን ምንድነው የሚባለው ቻናሉ መቀየር ያስፈልጋል። ስለዚህ በልጆች ነው የምሰራው እና ስቱዲዮ ነው የምቀርጸው። ድሮ ስቱዲዮ መቀረጽ የለም። የሆነ መዝሙር ይዘጋጃል፣ መድረክ ላይ ወጣና ይዘመራል፣ ከዛ በኋላ ይረሳል። አሁን ስቱዲዮ ቀርጬ ነው ማቅረብ የምችለው። ለምን ተሻጋሪ እንዲሆን በደንብ እንዲደመጥ ተፈቀደ። ሲፈቀደልኝ ያው ለስቱዲዮ 800 ለምናምን 1000 ምናምን ብር ነው የተፈቀደልኝ። አሁን ዜማውን ግጥሙን ቢኒያም ሰጠኝ። ያው በኔ በዜማ የሚሆን ነገር ማስተካከለው ነገር አስተካከልኩ። ዜማው ሰራ። ዜማው ብታምንም ባታምንም ወደ 1 ሰዓት ያህል ቢፈጅብኝ ሰራውኝ። ከዛ ልጆችን ስቱዲዮ አስገባው፣ ተቀነባበረ፣ ተሰራ። በዚህ ሂደት ውስጥ ነው እንግዲህ መዝሙሩ ወዲያው ተሰርቶ ተሰማ። በነገር ራሱን የቻለ ታሪክ ስለሆነ ጊዜ ስለማቃጥል ነው። እንዴት ተሰማ፣ እንዴት ተወደደ፣ ወደ ምስል በአስቸኳይ ወደ ምስል ይቀየር ተባለ። በአስቸኳይ ወደ ምስል ተቀየረ። ከዛ ብሔር ብሔረሰቦች ቀን እንደነገ ሊሆን እንደ ዛሬ ማታ ኢትዮጵያ ቴሌቪዥን መጥቼ ቪዲዮን ነው በስቱዲዮ ላይ ያቀበልናቸው ላይቭ ላይ ማለት ነው። ይሄ ላይቭ ላይ ነው የተለቀቀው። በቀጥታ እዛው ላይ ነው በቃ ምላሹ የሚገርም እዛው የተደወለ ምንድነው የሰማነው መዝሙር በጣም የሚገርም ነው። ለቀኑ ለበትክክል ታስቦ የተሰራበት ምናምን ከዛ እየተወደደ አንድ ጊዜ መድረክ እየተጋጋለ ከዛ በሶስተኛ በአራተኛ ኦሮሚያ አይደለም የተዘጋጀው አዳማ ላይ አባገዳ አዳራሽ ልጆቹን ምናምን ይዘን ሄደን እዛ ትርኢት ቀረበ። ታምነኛለህ? ተከበረው ባዱላ ይሄ መዝሙር ሰምተው ነው። ይሄ መዝሙር ለ20 ዓመት ያለ ማቋረጥ ተወዶ የሚቀጥል መዝሙር ነው ተብሎ ነው። እኔ ሁሉ ደነገጥኩኝ። 20 ዓመት ሳይቋረጥ ተወዶ የሚዘመር መዝሙር ነው። እኛው በትምህርታችንም ሙዚቃ ትገመግማለህ፣ አስተያየት ትሰጣለህ። ግን ያ ሙዚቃ በሂደት እየተወደደ ያደገ የዳበረ ይሄዳል። አንዳንድ ጊዜ ደግሞ ሞቅ ብሎ የሚከስም ግን ለ20 ዓመት አመቱን እንደተባለ ተወዳጅ መዝሙር ሆኖ ብሔር ብሔረሰቦች ኑ የኢትዮጵያ ልጆች ብሔር ብሔረሰቦች ኑ የኢትዮጵያ ልጆች ከብሔር ብሔረሰብ መዝሙር ባሻገር ደግሞ ከህዝብ ጋር እንድተዋወቅ ያደረገኝ ኢትዮጵያን አይደል። ስለዚህ በዛ ጊዜ እኛ ኢትዮጵያን አይደል ያው ሙያችንን ማካፈል ማጋራት ለህብረተሰቡ አንድ ጠብታ በሙያ አስተዋጽኦ ለማድረግ በሚል ነው እንግዲህ ለወጣቱም ለምን
እዛ ቦታ ላይ በመገኘት ኢትዮጵያን አይደል ስራ የሰራ ነው። ስለዚህ ኢትዮጵያን አይደል በጣም ከህዝብ ጋር በጣም ነው ያስተዋወቀን። ብዙ በርካታ ስራዎች ብዙ ወጣቶችን ማግኘትና እንግዲህ አቅጣጫ ማሳየትም የስለ ሙያም ግንዛቤ እንዲያገኙ አድርጌያለሁ ማለት ይችላል። ፈትቶ ያበላል ወሎ እንዴት ይታማል ፈትቶ ያበላል እኔ ወሎዬዎች ምናቸው ግን የሰራችኋት ኮሪዮግራፊ ተመሳሳይና አንድ አይነት ለውጥ የሌለው ነገር ነው። ወዲያ ወዴት ቀይራላችሁ ወዲያ ወዲህ ይላል ያልቃል። መጨረሻ ላይ ስታርፍ እንተኔ እንዳደረ ምታርፈው ላይ ምትጥለው ነገር አለህና ስትጨርስ መጨረሻ ላይ ውበት እንደተጠበቀ የድምጹ የዘፈም እንደዛ እያደረክ ልትሰራ የምትችልበትንም ባለ ዲግሪ ጦጣ ምናምን የሚል ቲያትር ነበርና ለመጀመሪያ ጊዜ ነው የተሰራው። ባይዘው በቲያትር የቲያትር ሳውንድ ትራክ ሆኖ ማለት ነው። ባለ ዲግሪ ጦጣ የሚል መዝሙር ነበር። በጣም ደስ የሚል ማስታወቂያው ቲቪ ላይ የሚሄድ ማለት ነውና አሁን እኔ እንደዛ ነው የምሰራው። የሚገርም አንድ ቲያትር ወይ ስክሪፕት ይሰጠኛል ወይ እንትን ይደረኛል ሙዚቃ ጨርሼ ምናምን እመጣለሁ እንደ እንትኖቹ ማለት ነው። እና ይሄ ለሙዚቃ የሚሰጠው ነገር የሱ የነበረው እንትን አሁን እኔ ላይ ተጋባ ይመስለኛል። ሙያ ብቻ አይደለም የሚያስተምር ስነ ምግባር ነው። የትሄደህ መማውራት እንዳለብህ ያስተምርሃል። ነገሮችን መፍራት ማስተካከል ማለት ሙሉ እኮ አለ ብለን እንድንቆጠብ ብዙ ነገሮችን ያስተማረን እሱ ነው። እነዚህ የተለያዩ ሀገራዊ ስራዎችን ደግሞ የምሰራው በሁለት መንገድ ነው። አንደኛው ትዕዛዝ ስትሰራ እንዲህ ያለ በዚህ ርዕሰ ጉዳይ ላይ እንዳው መዝሙር አዘጋጅ እባላለሁ። ያው በአብዛኛው ቢኒያም ጋራ ነፍሱን ይማር ከሱ ጋራ መዝሙር በትብብር እንደገና ደግሞ እኔም በፍላጎት በዛ መንገድ ነው መዝሙሮቹን የምሰራው። በዚህ ዘመንና ጊዜ ውስጥ ብዙ በርካታ ጥበብ ስራዎችን ሰርቻለሁ ማለት እችላለሁ። አሁን በማስታወቂያ ዙሪያ ላይ ከ50 በላይ ማስታወቂያ ስራዎችን ሙዚቃ ነው ሙዚቃዎችን ነው ዜማዎችን እና ግጥሞችንም ጨምሮ ነው። በአብዛኛው ግን ዜማው በህብረ ዝማሬ ከ400 በላይ እንግዲህ ይሄ የተቆጠረ ነው። ከ400 በላይ የሚባለው አንዳንድ ጊዜ በወር ውስጥ 6 አንዳንድ በወር ውስጥ 10 የሚሆንበት አጋጣሚ የሚፈጠርበት ሁኔታ ነበር። አሁንም እየሰራው ነው። ትናንትና በየጊዜው እሰራለሁ። ከዚህም ባሻገር ያው የድምፃውያኖችም በተወሰነ መልኩ ለፍሬም ታምሩ ሰጥቻለሁ፣ ለነጻነት መለስም ሰጥቻለሁ፣ ለነ አሴር ከበደም ሰጥቻለሁ፣ አረጋኸኝ ጋም አለች፣ ነጻይም ጋም አለ ማለት የሽመቤት ባለ ጋም አለ፣ እነ መሰረት ጉሙ ጋም አለ። እንዲህ ያልኩኝ የተለያዩ እንግዲህ ትንሽ ልጆች ጋራ አለ። ስለዚህ በታዋቂ ድምፃውያኖች ጋራ በተለያዩ ስራዎችም አሉኝ አሻራዎች ማለት ይቻላል። ሙሉ ገበየሁ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ታሪክ ሰርቶ ኪነ ጥበብን ያሳደገ፣ ሁለተኛ ነገር ደግሞ በስነ ምግባሩም በሁሉም ደረጃ ለኢትዮጵያ ኪነ ጥበብ ከፍተኛ አስተዋጽኦ ያደረገ ነው። እኔ በጣም እድሜና ጤና ይስጠው ከነ ቤተሰቡ ሰላምና ጤና ይስጠው ብዬ እገልጽልሃል። ኪነ ጥበብ ለማህበረሰቡ ትልቅ መሪ ነው ማለት ይችላል። ትልቅ ምርኩዝ ነው ማለት ይችላል። ትልቅ ማስተማሪያ ነው። ምናልባት አሁን በከተማችን ላይ የምናያቸው ውበቶች እና የምናያቸው የተለያዩ እይታዎች ጥበብ ትልቁን አስተዋጽኦ ከተማ ሲዋብ ዝም ብሎ አይዋብም። ጥበብ ተጨምሮበት ጥበብ ታክለውበት የተለያዩ የጥበብ ሰዎች አስተዋጽኦ በረከት ጭምርም እንደሆነ ነው። ስለዚህ የተሻለ አቅጣጫ በማሳየት እንደ ሀገር ትልቁን ሚና ጥበብ የምትጫወትበት አይነት ፋይዳ ያላት እንደሆነ ነው ገልጸው